ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። ዛሬ ትንሽ የዛሬ ቪዲዮ የሚያናድ ሳይሆን ትንሽ የሚያሳዝን ነው። ትንሽ ወደ ማናደድም ያደላል፣ ግን ሞር በጣም የሚያሳዝን እና በቃ ለምን ይሄ ሁሉ በቃ የሚያስብል አይነት እንትን ነው ቪዲዮ ነው እና በጣም ነበር ያዘንኩት። በተለይ ደግሞ ለሁለቱ ሴቶች የምሬ ነው በጣም ነው ያዘንኩት። በተለይ ደግሞ ማለት ነው በተለይ ለሩታ ለምን እንዳልክ እያንዳንዱን ነገር ማስረዳችሁ ይሆናል እና በጣም በቃ ራሳቸውን እያደከሙ ነው። በጣም ራሳቸውን በቃ ይሄ ማይገፋ አይነት ተራራ እየገፉ ነው። በቃ ይሄ እኔ እንጃ እኔ ለፍቅር እንደዚህ ሁሌ ሰላም ለሌለበት ነገር እንደዚህ ዋጋ መክፈል ፍቅር በሚል ሰበብ እኔ እንጃ ብዙም አይዋጥልኝም እውነት ለመናገር እኔ ብሆን ስለማላደርገው ማለት ነው። እንዲሁም ከኔ ይልቅ ማለት ነው ከኔ ይልቅ ብዙዎቻችሁ ሴት ስለሆናችሁ ይሄን ቻናል እንዲሁም የምትከታተሉት እንዲሁም ሴት ስለሆናችሁ በጣም የምትረዱና የምታዝኑላቸው ይመስለኛል። እንግዲህ እንደ ሴት በቃ ዝም ብላችሁ በቃ ብታዩቸው ያሳዝናሉ እነዚህ ሰዎች። ምክንያቱም አለማወቅም አንዳንዴ ገደል ውስጥ ይከታቸዋል፣ አንዳንዴ ስሜታዊነት ገደል ውስጥ ይከታቸዋል፣ አንዳንዴ ደግሞ ይሄ ምን ነበር እልህ ራሱ ገደል ውስጥ ይከታቸዋል እና በጣም በቃ እነዚህ ሰዎች መጨረሻቸውን ያላቅም ጥሩ እየሆነ አይታየኝም። በቃ ጥሩ የሚሆን አይመስለኝም መጨረሻቸው እና በጣም ትንሽ ያናደደኝ ነገር ልበላችሁና ጥያቄ የሚሆነብኝ ነገር ምን እንደሆነ ታውቃላችሁ? ሚስጥሩ ምንድን ነው? ቆይ አብርሽ ብቻ መራጭ፣ አብርሽ ብቻ ተፈላጊ፣ አብርሽ ብቻ በቃ ውሳኔ ምናምን ነገር የሚያስተላልፍ ሰው ምናምን ነገር አብርሽ ብቻ ወሳኝ ያደረገው ሚስጥር ምንድን ነው? በጣም ግራ የገባኝ ነገር ማለት ነው። አብርሽ እንከን የሌለበት ወንድ ስለሆነ ነው? አብርሽ ንጹህ ወንድ ስለሆነ ነው? ወይስ ወንድ በምድሪቱ ጠፍቶ አብርሽ ብቻ ስለቀረ ነው? ምንድን ነው አብርሽን ይሄን ያክል ከነስህተቱ ተፈላጊ ያደረገው ሚስጥር? ይሄ ለብዙዎቻችን ጥያቄ መሆን ያለበት ጉዳይ ነው። ምክንያቱም አብርሽን እንግዲህ የምናውቀው ሰው ነው። አዲስ ከሰማይ ዱብ ያለ መልአክ ምናምን ነገር አይደለም። መልአክ በእርግጥ ማግባት አይቻልም፣ ግን እኔ ማለት በዚህ ልክ እኮ እንትን ሲሉና እሱ ብቻ ውሳኔ የሚያስተላልፍ ሰው ሲሆን፣ እሱ ብቻ መራጭ ሲሆን፣ እሱ በቃ እንከን እንደሌለበት ሰው ምናምን ነገር ሲደረግ በጣም ስላናደደኝም ጭምር ነው። አብርሽ ላይ ላይሆን ይችላል የምናደደው፣ ግን ሙሉ ሁኔታው በቃ ቆም ብላችሁ ብታስቡ እንደዛ ነው። በቃ ሁለ ጊዜም ሩታና ሄርሜላ ይፋለማሉ እንጂ እሱ ሲፋለም አይቻላቅም። ኢቭን ለገዛ ትዳሩ ራሱ በቃ ሲፋለም አይተን አናውቅም አይደል? እውነቱን ለመናገር የዛኔ ከሩታ ጋር ጥሩ ህይወት በነበረው ሰዓት በሚገባ ትዳሩን አልተጠነቀቀም ለትዳሩ እንደ ባለ ራሱ ማለት ነው። እና ለዚህ አይነት ወንድ ሲታገሉ ለዚህ አይነት ወንድ ሲፋለሙና በቃ እድሜያቸውን መስዋዕትነት ሲያደርጉ እድሜያቸውን በቃ ወጣትነታቸውን ይሄ መስዋዕት ሲያደርጉ በጣም ያሳዝናል። በቃ ሴት ስለሆኑ ምናምን ነገር በጣም እውነት ያሳዝናል። ወጣት ናቸው፣ ብዙ እድል አላቸው ከዚህ በኋላ ራሱ። ብቻ ለማንኛውም እስቲ ምንም ነገር ከጅምሩ አልናገር፣ ቪዲዮን እያየን እያንዳንዱን ነገር ምናወራ ይሆናል። አብርሽ ደግሞ ሁለቱንም ጭራሽ ላለመፈለግም ይመስላል የዛሬ ቪዲዮ ማለት ነው። ብቻ ለማንኛውም እያንዳንዱን ነገር በዛሬ ቪዲዮ እናያለን። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። ቪዲዮን ደግሞ እስከ መጨረሻ ተከታተሉ። ቪዲዮን ላይክ እያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንግባ። ምን አለ መሰለሽ፣ እኔ አሁን ማንም ስለተከራከረ ስላልተከራከረ ምንም የሚፈጠር ነገር የለም። መጀመሪያ ደረጃ ማለት ነው እያንዳንዱ ነገር እስከዛሬ ለተፈጠሩት ነገሮች በሙሉ ሄርሜላም ሩታም ተጠያቂ ናቸው ለእኔ ህይወት ማለት ነው። ስለዚህ በዚህ ሰዓት እኔ ከማን ጋር ትኖራለህ ምናምን ምርጫ ውስጥ ምናምን የምገባበት ታይም ላይ አይደለሁም ያለሁት። ቆይ አሁን ልክ ነህ። አሁን ይሄ ወደ ምርጫ ወደ ውሳኔ ምናምን የሚለው ጋር አለመድረስ በጣም ትልቅ ነገር ነው። ልክ ነገር ነው። ይሄን እድል እንዲሁም ማግኘት ራሱ በጣም ትልቅ ነገር ነው። በነገራችን ላይ ሁለት ሴቶች መጥተው ምረጥ እንደመባል አይነት ሌላ እንትን የለም። ለዛውም ስህተት እንዳለበት ሁለቱም እያወቁ ማለት ነው። የአብርሽ ስህተት ምን እንደሆነ እየታወቀ ብቻ እሱን ሳይሆን ለማለት የፈለግኩት ለህይወት መበላሸት ከሆነ አሁን ከቅርብ ጊዜ ወዲህ ያለውን ነገር አይደለም የምትለው የምታነሳው እሱን ነገር ካልሆነ ጀነራሊ ለህይወት መበላሸት ከሆነ ተጠያቂው አንተም አለህበት። እዚች ጋር ቤተሰብ አንወሻሽ፣ አብርሽም እጁ አለበት። ምንም ሌላ ማለት ከሱ የሚገባውን ኃላፊነት ስላልተወጣ ነው የእሱ ህይወትም የተበላሸው እንጂ አንድ ሰው ላይ ብቻ መጠቆም ተገቢ ነው ብዬ አላስብም። እና የትኛውን ነገር ነው እያወራክ ያለኸው? የበፊቱን ነው ወይስ ከቅርብ ጊዜ ወዲህ ያለውን ነው? ይህን ነገር በጣም ግልጽ እንዲሆንልኝ ይፈልጋሉ። የህይወት መበላሸት ከሆነ በጣም ቆየ፣ አሁን አይደለም ወይ ደግሞ ትላንት ወዲያ አይደለም የአብርሽ ህይወት የተበላሸው። ትዳሩ ሲበተን ምናምን ነገር ከትዳሩ ጋር ከሩታ ጋር ከሚስቱ ጋር ያለውን ነገር
በትክክል አላስኬድ ያለ ቀን የዛን ቀን ነው ያንተ ህይወት የተበላሸው። ዛሬ ገና አይደለም የታወቀ ዛሬ ሊሆን ይችላል። ግን ከታመምክ በኋላ ምናምን ያለውን ከሆነ ደግሞ የምታነሳው አሁን በቃ ከቅርብ ጊዜ ወዲህ ያለውን ያንተን መበላሸት ያንተን ህይወት መበላሸት እንደዚህ ሁሉ ምስቅልቅል ውስጥ መግባቱን ከሆነ የምታወራው ለዛ ሞር ተጠያቂ ኤፍሬም እና ሩታን ልታረግ ትችላለህ። ምክንያቱም እንዲሁ ምንም ባያርጉ ራሱ ብዙ ጊዜ የተናገርነው ነገር ነው። እያወቁ ያንተን አለመታመም ማነው ያንተን መታመም እያወቁ አልታመምም ማለታቸው በጣም ተጠያቂ ያደርጋቸዋል። ኢቭን ምንም ተንኩል ባይሰሩ ራሱ ማለት ነው። እና ከመታመም በፊት ነው በኋላ የሚለውን ነገር ግልጽ ብታደርግልን ደስ ይለኛል። ህይወቴ ምናምን ነገር የኔ ህይወት ተበላሽቶ ስትል ያንተ እጅ እንደሌለበት አይነት ከሆነ ያንተ እጅ አለበት። ግን አሁን ከቅርብ ጊዜ ወዲህ ምናምን ነገር ያለውን ከሆነ ራስህን አታውቅም ምናምን ለዛ አንተን ተጠያቂ ላናደርግ እንችላለን፣ ላይሆንም ይችላል። በቃ ቀረገር በስትክክል በሚዲያ የተፈታችሁት ሰዎች ናቸው። ስለዚህ እሺ እሱ ምናልባት ቪዲዮ ላይ ታይም ሊሆን ይችላል። ቀለበቱን እየጠየቃት አንተ ከሩታ ጋርና ከኤፍሬም ጋር መተህ ቀለበቴን አስወልቀኸኛል። ስለዚህ ለዚህ ነገር እንዴት ቀለበትሽን ላስወልቅ እችላለሁ? ወይንም ደግሞ እሺ ቀለበቱን እንዴት እሺ ብለሽ አወለቅሽ እንዴ? በጣም አስገድደኝ። ቆይ ይሄን ሻም ቪዲዮን አይቻለሁ ሲል ነበር አብርሽ። እያንዳንዱን ነገር አይቻለሁ ሲል ነበር። ምናልባት ጨረሰ ካላየ እሺ እሱ ሌላ ነገር ነው። ግን አይቻለሁ ካልክ ማለት ምን ማለት ነው? አሁን ቀለበቱን ምናምን ነገር መጠየቅ አንተ እጅ ላይ የታል ቀለበት ማለት እኔ አሁን እኔ መሳቅ አልፈልግም፣ ግን ትንሽ አንዳንድ ነገሮችን በጣም በጥልቀት ማየት ስላለብን ነው። አብርሽ እዚች ጋር ሁለቱንም ሴቶች ጥፋተኛ አድርጎ እሱን ከእንከን ነፃ ለማድረግ እሱን ከስተት ነፃ ለማድረግ አይነት ከሆነ በጣም አዝናለሁ። ምክንያቱም እንደዚህ አይነት ነገር ተገቢ አይደለም። በቃ ደግሞም ትንሽ በቃ አለ ይሄ ከሞራል የወጣ ነገር ነው። አሁን እኮ እንዴት ነው በቃ አብርሽ ታመመ ምናምን ነገር ተብሎ የአብርሽ ጥፋቶች በሙሉ እየተረሱ ነው። በቃ በሙሉ በቃ 15 ቀን 20 ቀን ምናምን ነገር ታመመ አብርሽ። ስለዚህ የእሱ ጥፋት ምናምን ነገር ተረሳ። እኔ መፈወሱ ምናምን ነገር በጣም ትልቅ ነገር ነው። ደስተኛ ነኝ። ጤናማ መሆኑ በጣም ያስደስተኛል። ግን ስቲል ጤናማ ሲሆን ያቆመውን ህይወት ይቀጥላል አይደል? ያቆመውን ህይወት ሊቀጥል ነው የሚመጣው እና ስለታመመ ጥፋቶቹ በሙሉ እንደዚች ድምስስ ብለው አልጠፉም። ታመመ እንጂ የሆነ ንስሐ ምናምን ነገር ውስጥ አይደለም የገባው። ወይም ደግሞ የበፊቱን ታሪክ መልሰን እንዳናነሳ የሚያደርግ ነጥብ የለም። ምክንያቱም ወደ አቆመው ህይወት ነው አሁን እንግዲህ የመጣው። ብቻ ለማንኛውም እስቲ ሲመለስ እንደዚህ ይላል ብዬ አልጠበኩም። እውነት ለመናገር በዚህ መልኩ እንትን ይሆናል ብዬ አልጠበኩም። ግን እንጃ ነገርየው በጣም ውስብስብ እየሆነ አይት ይኖርብሃል። ከኔ ጋር ደስተኛ ነበርክ፣ በጣም ህይወትን እየመራህ ነበረ። በመሀል ከሩታ ጋር መተህ ተገለበጥክ፣ ፈዘዝክ። ስለዚህ ከዚህ ነገር መውጣት አለብኝ አይደል እንዴ? እኔ እዚህ ነገር ውስጥ መግባት የለብኝም። ሄርሜላ ነገሩን እስካጣራ ድረስ ነገሩ ላይ አንቺ ማለሽበት ገባሽ? አብረሽኝ ዙሪያ ላይ እስከነበርሽ ድረስ አንቺም ነገሩ ላይ ያለሽ። እኔ እዚች ጋር እየተበደልኩኝ ወይም ደግሞ እየከፋኝ እኔ አይ በቃ እንደዛ ከሆነ አብረሽ እንደዚች አይነት ንግግር ከተናገረ በቃ አብረሽ ጀስት ላያቅ ይችላል ብዬ አስባለሁ። ሙሉ ቪዲዮ ምናምን ነገር አላየም። ሄርሜላን አሁን በሱ እንደዛ መሆን ሄርሜላን በእርግጥ ተጠያቂ የምትሆንበትም ነጥብ አለ። ምክንያቱም በፊት ያነሳሁት ነጥብ ነው። አሁንም ቆይ ያነሳላችኋለሁ። እንዲሁም ለጨረፍታ ያክል ልንገራችሁና ሄርሜላ ተጠያቂ የምትሆንበት ነገር እነ ዴቭም እነ ቡዜም ተጠያቂ ናቸው። ይህን ማንወሻሸው ነገር ነው። እንግዲህ ብዙ ጊዜ ነው አብርሽን ከእጃቸው ያስመለጡት፣ የዛን ሰዓት ማለት ነው ደህና ወደማይሆንበት ቦታ ብቻ የለቀቁት። ምክንያቱም አብርሽ በቃ እጃቸው ላይ ገባ መዝናናት ነው። አብርሽ እጃቸው ላይ ገባ መቀላለድ ነው ምናምን ነገር። ይሄ ፈጥኖ ሊያገኝ የሚገባውን አይነት ክትትልም ሆነ ሕክምና አላስጀመሩትም ነበር። በዛ መንገድ ከሆነ አብርሽ የተናገረው አዎ ሄርሜላም ተጠያቂ ትሆናለች። ግን ከዛ ውጭ ከሆነ ሄርሜላ ተጠያቂ የምትሆንበት ምክንያት አለ ብዬ አላስብም። ምናልባት እኛ ማናውቀው በቪዲዮ ምናምን ነገር ያልተለቀቀ ከውስጥ ያለ ሚስጥር ካለ እንጃ። ግን ሄርሜላን አሁን ተጠያቂ ማድረግ ለጊዜው እኔ አይታየኝም፣ እውነት ለመናገር ማለት ነው። እኔ ያልኩትን ከሆነ ያስማማኛል። ግን እኔ ካልኩት ነገር የወጣ የዘለለ ለአብርሽ እንደዚህ መሆን ዋና ተጠያቂ ሄርሜላ ትሆናለች የሚል ማናችንም ግምት የለንም። ክርክር ውስጥ መግባት ስለማልፈልግ ነው። ማስረዳት ያለብኝን መናገር ያለብኝን ነገር በሙሉ እነግርሃለሁ። ኢትስ ኦኬ። አሁን እዚች ጋር አንተ እዚች ጋር ምንም ነገር አላውቅም ምናምን ላልከው ነገር እኔ ተጠያቂ ልሆን አልችልም። ምክንያቱም አንተ እንዳታውቅ ወይም ደግሞ አንተ የሆነ ነገር እንድትሆን እኔ ምንም ነገር ላደርግ አልችልም። ልቦና ያውቀዋል። ገባ አይደለ? የሆነ ነገር ማድረግ ግን አሁንንም ባታረጊው ራሱ ሩታ ማንወሻሸው ነገር አብርሽ ምንም እንደማያውቅ
አብርሽ ደግሞ ምንም በቃ አለ ከቀልቡ እንዳይደለ አብርሽ የድሮ አብርሽን እንዳልሆነ የዛን ሰዓት እያወቅሽ ዝም ብለሻል። አሁን ማለት እኔ ምንም አላረኩ የሚለው ነገር ምንም ላታረጊ እኮ ትቻለሽ። እሺ እሱን ነገር አነሳንልሽ ረሳንልሽ ምናምን ነገር በቃ ሲጀመር ያንን ነገር ድጋሚ ማንሳቱም ያስጠላል። ያው ምለው ነገር ይገባቸዋል። መተቱ ምናምናን የተባሉ ነገሮችን ነው በሩታ ዙሪያ እና እሱን ነገር ተውን ቢባል ራሱ ግን መቼስ አትዋሺንም አይደል? አብርሽ እንደዛ እየሆነ ያይሽ ደህና ነው እንዳለሽ አትዋሺንም። ከዋሸሽም እንግዲህ ቪዲዮ ምናምን ነገር ካስፈለገ ይለቀቃል ለሩታ ማለት ነው። እንግዲህ ይሄን ነገር እያጠራን እንሂድ። እዚህ ዛሬ አንተ እንድትወድቅ በጭራሽ ምክንያት ልንሆን አንችልም። አንተም እንድትታመም ወይም ደግሞ ሌሎች ሰዎች አንተ ስለኛ ኢሜጅ እንድታደርግ የሚፈጥሩብህን ነገር እኛ እንደዚህ አይነት ሰዎች ልንሆን አንችልም። ገባ? ልብህ ጠንቅቆ ስለሚያውቀው ማለት ነው። የሆነ ነገር ማድረግ ብፈልግ ኖሮ እኔ እስከዛሬ ድረስም ዝም መል ሴት እንዳልሆንኩኝ ታውቃኛለህ። እሺ ቆይ ታዲያ እሺ አሁን አብርሽን ምን ሆኖ ነው በቃ አሁን ምትይ ማለት ለዚህ ነገር እስቲ መልስ ስጪ። እንግዲህ አሁን ጤናማ ነው ስትይ የነበረው አብርሽ ዛሬ መጥቶ እንደዚህ በቃ ለአንቺ ይሄ ምናልባት ጤናማነት ላይሆን ይችላል የአብርሽ የአሁኑ ሁኔታ ግን ምን ሆኖ ነው ታዲያ ምትይን? አሁን ለዚህ ነገር እስቲ መልስ ስጪ። ለእኔም ጥያቄ ሆኖብኛል። የዛኔ ታዲያ አብርሽ ምን ሆኖ ነው ስትረስ ብቻ እንደዛ ምናምን ነገር አደረገው እንዴ? አሁን ስለ ስትረስ ምናምን ነገር ካነሳን ስትረስ ነው እንግዲህ ሩታ ምናምን ነገር ምትል የተባለው እኮ አብርሽ ራሱን ስቶ ሆስፒታል ምናምን ነገር ከሄደ በኋላ ነው ጭንቀት ነው ምናምን ነገር የተባለ። ግን ከዛ በፊት ነው አብርሽ የጀመረው እንደዛ መሆን። ከዛ በፊት ነው አብርሽ መቀላቀል የጀመረው ሙሉ በሙሉ በቃ እንትን ሊውጥወጥ ያለው ምናምን ነገር እና እሱን ማንወሻቸው ያለ ነገር ነው። በኦርደር ቪዲዮ ካየን ቀደም ሲል ነው አብርሽ ራሱን የሳተው ወይም ደግሞ በቃ ከቀልቡ ያልሆነው ማለት ነው። ሲቀጥል ደግሞ ስትረስ ብቻውን ያን ሁሉ ቀን ያን ሁሉ ጊዜ እንትን አይልም። በቃ ማለት ሞኝ አያደርገውም። ስትረስ መቼስ ስትረስ አላውቅም እኔ ስትረስ እኮ ሌላ በእንግሊዝኛ ነገር ሲባል ሌላ ቃል ሊመስል ይችላል። ጭንቀት ነው እንዴ አብርሽ። አሁን ከአብርሽ ህይወት የዘለለ ስንት ጭንቀት የሚጨነቅ ሰው አለ። በእርግጥ የየሰው አቅም እንደ ፈጣሪ እንደሰጠው ጸጋ ሊለያይ ይችላል። ግን ከአብርሽ የበለጠ ስቃይ፣ ከአብርሽ የበለጠ ጭንቀት፣ ከአብርሽ የበለጠ ስትረስ የሚያሳልፍ ስንት ሰው አለ በየሀገሩ የተሰደደ ምናምን ነገር። ይሄ ስትረስ በቂ ምክንያት አይደለም። በቃ ሩታ አሁን ስቲል እስከዛሬ ድረስ የምትከራከሪበት ነጥብ ስትረስ እንደሆነ እናውቃለን፣ ወይ ደግሞ ጭንቀት አብርሽ ተጨንቆ ነው እንደዛ የሆነው እንደምትይ እናውቃለን። እንዴ ተጨንቆ ስለተጨነቀ ብቻ ሰው ጥሎት ምናምን ነገር ጥላችሁኝ አትሂዱ ምናምን ነገር እያለ ገና ሰው ሳይነካው ሳይገፈትረው እንደዚህ በመሬት እስከሚሳብ እየወደቀ ጭንቀት አቅም ያሳጣል። እንዲህ ጭንቀት በቃ ዝልፍልፍልፍ ያደርጋል። እኔ ለሩታ ይሄ በቂ ምላሽ ይመስለኛል። በቃ ጭንቀት እንዳይደለም ማለት ነው። ሊመቸኝ ይችላል። እንዴት ልቀበለው እችላለሁ? አብርሃም እንዴት እንደዚህ አይነት ነገር ውስጥ እኔን ታስገባኛለህ? እንግዲህ ምንም ማድረግ አይቻልም። ምን እኔን ስለመረጠ ወይም ደግሞ ከኔ ጋር ሊሆን ስለነበረ ከደበረሽ ይደብርሻል። ሜቢ ነገር እሱን ደብሮታል። አልተናገርም እንደዛ ብሎ በመጀመሪያ እኔ ማውቀው ታሪክ የለም እያልኩሽ ነው። እያንዳንዱን ነገር እያደረግን የነበረውን ነገር እኔ ከራሴ ጋር ምንም ማውቀው ነገር የለም። ኦኬ ችግር የለውም። አንተ አሁንም ቢሆን አላውቀውም እያልኩ እሺ ቆይ አብርሽን ደግሞ ጥያቄ አለኝ። አሁን አብርሽ እንግዲህ በዛሬ ቪዲዮ እያለ ያለው ምን እየተፈጠረ እንደሆነ ጭራሽ አላውቅም አላስታውስም ምናምን ነገር እያለ ነው። ግን መቼስ የሆነ ፖይንት አለ አንተ ራስህ የምታውቅበት የሆነች እንደዚህ መሸጋገሪያ ጊዜ አለች። ደህና የሆንክበትና ደህና ያልሆንክበት መሀል ላይ ያለችው ሰዓት እና ከመጀምሮ ነው ደህና ያልሆንከው? ከመጀምሮ ነው ራስህ የሳትከው? ከመች ጊዜ በፊት ያለውን ነው የምታስታውሰው? ይሄ በጣም በቂ ምላሽ ላንተ ራሱ ይሰጣል ብዬ አስባለሁ። አሁን አብርሽ ደህና አይደለም የተባለበት ጊዜ ከመጀምሮ እንደሆነ በጥቂቱ ላስታውሳችሁ ከተባለ ድንገት እነ ኤፍሬም ምናምን ነገር በቃ እኛ እጅ ገብቷል ምናምን ነገር አሉ። ቀጣይ ቀን ሲመጣ ትላንት ከሄርሜላ ጋር ሲዘል ሲጫወት ምናምን ነገር የነበረ ልጅ እራት ሲበላ በቃ አገባሻለሁ ቀለበት ምናምን ነገር ሲል የነበረ ልጅ ነገ ላይ መጣና ከሩታ ጋር ነኝ በቃ ማለት ሁሉ ነገር ልክ እንዳደለ ታውቆኛል ከሩታ ጋር ነኝ ምናምን ነገር አለ እና ከዛች ሰዓት በፊት ያለው የምታስታውስ ከሆነ በጣም በቂ መልስ እናገኛለን። መልሱ ሌላ ማንም ጋር አይደለም፣ አንተው ራስህ ጋር ነው ማለት ማስታወስ ከቻልክና እያንዳንዱን ነጥብ እንትን የምትል ከሆነ የምታያይዝ ከሆነ መልሱ አንተ ጋር ያለው ነገር በሙሉ እጅግ በጣም አዝኛለሁ። አንቺ ትሸኛለሽ የልጄ እናት ብለህ መጣ ሰው፣ እኔ ደግሞ ያለፈውን ነገር በሙሉ ይቅርታ አድርጊልኝ ብለህ ጠየቅኝ። ገባ አይደለ? ሰው እኔ ደግሞ ያን ነገር ተቀበልኩ። የልጅ አባት ነው፣ ልጄ አባት ያስፈልገዋል፣ አብረን ብንሆን የተስተካከለ ህይወት እንኖራለን ብዬ አሰብኩኝ። አንተም እንደዛ አልከኝ፣ አመንኩ። ይሄ ነገር ማለት ነው
ሙሉ በሙሉ አያሳምነኝም። ምናልባት አልተቀረጸም ምናምን ተብሎ እንደዛ ሊባል ይችላል። አብርሽም ይሄን ነገር ጨርሶ አላውቀውም እንደዚህ ማለቴንም አላስታውስም እያለ ነው እንግዲህ። እና ይሄ ነገር ወይ ፈጠራም ሊሆን ይችላል ወይ የምርም ደግሞ አብርሽ የመርሳት ችግር ኖሮበት ሊሆን ይችላል። አላውቅም። ይሄ ነገር ግን ሞር እኔ አሁን የፈጠራ ነገር ነው የሚመስለኝ። አሁን ሞር በቃ ይሄ አብርሽ ይቅርታ ጠይቆ ምናምን እያንዳንዱ ነገር ተመልሼ እንትን ላለው ብሎ ቢያንስ እሺ ቪዲዮ ለምን አልተቀረጸም? እንደዛ ከተባለ ማያሳምነኝ ለዛ ነው። አብርሽ እንደዛ ይቅርታ ሲጠይቅ ለምንድን ነው ቪዲዮ ያልተቀረጸውና ለህዝብ ምናምን ነገር ያልተለቀቀው? ሌላው ነገር ሲሆን ይለቀቃል፣ ይሄ ነገር ሲሆን አይለቀቅም እንዴ? ሌላው ነገር ሲሆን ይቀረጻል፣ ይሄ ሲሆን አይቀረጽም ማለት ለምንድን ነው? ኢቨን አሁን እንደዛ ተብሎ ራሱ ከሆነ ለምንድን ነው ድብብቆሽ ያስፈለገው ከኦዲየንስ ጋር ማለት ነው? ኦዲየንስን ለማባላት እንደሆነ ግልጽ ነው ማለት። የምርም አብርሽ እንደዛ ብሎ ከሆነ እርግጠኛ ነኝ ምንም ማይቀርጹበትና ማይለቁበት ምክንያት እንደሌለ ማለት ነው። እንደዛ እንዴ ትንሽ ነገር ኮሽ አንድ ሰው አስነጠሰ ሲባል አይደል ቪዲዮ የሚለቀቀው እናንተ የሚባለው። እና በዛ መሀል ያቺ ቪዲዮ ተለይታ ዋና መሸጋገሪያ ነጥቧ አብርሽ ወደ ሩታ ተመለስኩ ብሎ ይቅርታ የጠየቀበት ቪዲዮ ሳይቀረጽ ይሄ ያሳምናችኋል? ቤት ያሳምናችኋል? ይሄ ነገር እንጃ እኔ አያሳምነኝም ብዬ ለማሳለፍ ስሞክር እኔን እንደ ክፉ ሰው አዩኝ፣ እኔን እንደ ተበዳይ ሰው አዩኝ፣ በደሉኝ፣ ሰደቡኝ፣ ብዙ ነገር አረጉብኝ። ቱንክ ብዬ አለፍኩኝ። በመጀመሪያ ደረጃ ሩታ ተረጋግተሽ ለማውራት ሞክሪ። እዚህ ጋር ምንም ማልቀስም ምንም ነገር ምንም መፍትሄ የሚያመጣው ነገር የለም። ስለዚህ እኔ አሁን እውነት ለመናገር ማለት ነው አሁን እቺ እንትን ረብሻኛለች። በቃ አሁን ምናልባት አንዳንዶቻችሁ የአዞ እንባ ነው የሩታ ልትሉ ትችላላችሁ፣ ሌላም ነገር ልትሉ ትችላላችሁ። በልብ ያለውን ፈጣሪ ነው የሚያውቀው። እኛ የልብ መርማሪ አይደለም፣ በጌታ ነው የልብ መርማሪ ፈጣሪ ነው። በቃ የልብ መርማሪ ምናልባት የምርም አሁን እንደዛ ብሎ ከሆነ አብርሽ እንግዲህ አላስታውስም እያለ ምናምን ነገር ነው። ግን የምርም እንደዛ ብሎ ከሆነና ረስቶ ከሆነ በጣም አዝናለሁ ለሩት፣ በጣም አዝናለሁ። የምርም እንደዛ ስትሆን የነበረው ተመልሷል ምናምን ነገር ብላ ከሆነ ምናልባት አንዳንዶቻችሁ ደግሞ በተቃራኒው የአዞ እንባ ነው ስታስመስል ነው አንጀት ለመብላት ነው ልትሉ ትችላላችሁ። ግን እኔ እውነት ለመናገር ረብሾኛል ይሄ እንባ ይሆናላ እንዴት ሲፈስ እንደነበር አይታችኋል። እንግዲህ እኔ ሰው ነኝ እንግዲህ ትንሽ ይሆናላ እኔ ልሸወድ እንደዚህ ምናምን ነገር ከሆነ ለመሸወድ ምናምን ነገር ከሆነ ልሸወድ፣ በሩታ ልሸወድ ችግር የለው። ግን እኔ አላቅም ልቤ ስላዘነና የሆነ ነገር አይነት ፊል ስላደረግኩ ነው እና አላቅም ይረብሸኛል የሩታ እንባ። ምክንያቱም ዛሬ ብቻ አይደለም ይሄ እንትን በህይወቷ ይሄ ቻሌንጅ የገጠማት ከዚህ በፊትም በጣም ብዙ ነገር ገጥሟታል። በጣም አዝናናል ምናምን ነገር ግን እኔ ቅድምም ብያለሁ፣ ለምን ራሳቸውን ከማይሆን ግንብ ጋር እንደሚያላትሙ አይገባኝም። ለምን በቃ ማይሆና እንደገና እንደዛ ሲመጣ ለምን ተቀበልሽው ሩታ? እኔ ለምን ተቀበልሽው እንዳንል ደግሞ ይቅርታ አይደል እንዴ ልጁ ታዲያ አባት ምናምን ነገር ይኖር እንደ ይባላል። ከዛን ግን እሱ ይኸውና እሷ ተቀበልኩ በቃ ይቅርታ ጠይቋል ብለህ እንትን ስትል እንደገና አብርሽ ረስቼ ነው አላቅም ምናምን ነገር ይላል። ከዛ እንደገና ትጎዳለች። ለምን እንደዚህ ሁሌ መጎዳት? ኧረ ተይ ሩታ ከዚህ በላይ አትጎጂ፣ ከዚህ በላይ ራስሽን አትጉጂ። እንዲሁም አትጎጂ ብቻ አይደለም ሰው መጉዳቱ አንድ ነገር ነው፣ ግን ራስሽን ደግሞ ስትጎጂ በጣም የሚያሳዝን ነገር ነው። ለምን ይሄ ሁሉ ነገር ለሚደረግ ይገባናል። እንደ እናት ደግሞ ሩታን ካየን እያንዳንዱ ነገር ይገባናል። ግን ኢቨን አብርሽን ባትወደ ራሱ ለልጁ ብላ ይሄን ነገር ልታረቅ እንደምትችል አስባለሁ። ልጁ ያላባት ምናምን ነገር አይደግ ገና ከልጅነቱ ማንም ያየውን አይነት ኑሮ እንዳያይ ምናምን ነገር በቃ አለ ይሄ ገና እናውቃለን። እንግዲህ ወላጅ ምናምን ነገር ሲጠፋ አባት ሲጠፋ ምን አይነት ልጅ እንትን ሊል እንደሚችል ገና ሲያድጉ ደግሞ የእነሱ ጥያቄ ይኖራል። ብቻ በጣም ብዙ ነገር እና ያን ነገር አስባ ኢቨን አብርሽን ብጠረው ራሱ ልትቀበለው እንደምትችል አስባለሁ። እንደዛ ግን ስቲል እንደማይሆን አልተረዳችም ሩታ። ስቲል አብርሽ በቃ እንደማይሆናት አልተረዳችም። ያ ነው በጣም ያሳዘነኝ፣ ያ ነው በጣም በቃ ያስከፋኝ። ስጠይቀኝ ኦኬ በቃ የልጅ አባት ነው፣ ተጸጽቷል፣ ይፈልጓል፣ ህይወቱን መምራት ፈልጓል፣ ትዳሩን መርጧል፣ አብረን መሆን እንችላለን ብዬ ያሳለፋችሁ ብዙ ነገር የደረሰብኝ ሴት ነኝ። ገባ ያንን ሁሉ ነገር ትቼ አክሰፕት ሳደርግ አሁንም በጣም ብዙ ነገር እኔ ሊሰብረኝ ሞከረ። አሁንም እነሱ እኔ እንደ ጥፋተኛ እኔን ለመስበር እጅግ በጣም ብዙ ርቀቶችን ሄዱ። ያንንም ኢትስ ኦኬ ብዬ አሳልፍ። እሺ እኛ ተረዳን እኮ በቃ ሩታ፣ እኛ ተረዳን እኮ በቃ
ለአብርሽ ያለሽ ፍቅር ከውስጥሽ እንዳልወጣ እስቲል በቃ ብዙ ጊዜ ቢያጠፋም ብዙ ጊዜ ቢበደልሽም ይቅር የምትይው በቃ ከፍቅር የተነሳ ነው። እሺ እኛ ይሄን ነገር እሺ እንረዳለሽ፣ ተረዳን። አብርሽ ካልተረዳ ምን ያደርጋል እንዴ? የእኛ መረዳት እኮ ምንም እንትን አይፈይድልሽ። ምንም በቃ አዲስ ህይወት ላይ የሚያሻሽለው ነገር የለም። ለኦዲየንስ ይህን ነገር ማስረዳት ማለት አብርሽ ይህን ነገር ሳያቅ ቀርቶ አይደለም። እሺ እንዲሁም ባለማወቅ ነው ምናምን ነገር ይባል ግን እሺ ከዚህ በኋላስ ይረዳሻል ነው? ከዚህ በኋላ መቼም ቢሆን ሲመጣ እንደምትቀበይ ምናምን ነገር ይረዳል። ከዛ በኋላ ያንን አውቆ እንደሚገባሽ ያኖርሻል። ሄርሜላ ጋር ምናምን ነገር ቢመለስ ስለ ሄርሜላ ያላወራሁት አውቄ ነው። ሞር ዛሬ ስለ ሩታ ማውራት ስለፈለግኩ ነው። እና ያኖራል ያንን ህይወት። አሁን እንደዚህ የተፋለማችሁለትን ያክል ህይወት ያኖራችኋል። እኔ እኮ ሰው እኮ በሰላም ሳይፋለም ሳይታገል ፈጣሪ ያለውን በቃ ኑሮ በሰላም ይኖራል። እናንተ እንዲህ ተፋልማችሁ ራሱ በሰላም መኖር አቅቷቸው ይሄ ነገር እኔ ለአብርሽ ወይ እንዴት ብለን እናስረዳ? እኔ አላውቅም። ቀጥታ ነገሮች ሁሉ ማለት ነው ወደ አብርሽ ነው እንዲህ እየሄዱ ያሉት። እንዲህ በቃ አሁን የደህና ያልሆነበት ጊዜ ብቻ አይደለም፣ ከዛ በፊት ያለውም ነገር ይነሳል። በቃ ለዚህ ሁሉ የህይወት ምስቅልቅል መውጣት፣ ለዚህ ሁሉ የህይወት መበላሸት፣ ለእያንዳንዱ ህይወት፣ ለሶስቱም ህይወት፣ ለሩታም፣ ለአብርሽም፣ ለሄርሜላም ህይወት ማለት ነው። አላውቅም። እስኪ ቀጥሉ ምን እንደሚፈጠር እናያለን። እኔ አልመጣሁኝም። በቃ ማወቅ የምፈልገውን ነገር እያወቅኩኝ ነው። ቀስ በቀስም ነገም ከነገ ወዲያም እያጣራሁኝ እመጣለሁ። ስለዚህ ለጊዜው አሁን ሁለታችሁም አታስፈልጉኝም፣ ሂዱልኝ። በቃ ሩታም ሄርሜላም አታስፈልጉኝም በለው ሜት ትችላላችሁ። እሺ እኔ አሁን በቃ አለ ከራስ ጋር ተማክረ ከራስ ጋር አስበ ምናምን ነገር ራስን አሻሽለ ስትመጣ ዝም ብሎ ጊዜ አሳልፎ መመለስ ብቻ ሳይሆን አሻሽለ ራስን በብዙ ነገር ገንብተ ለውጠ ምናምን ነገር ከዛ በኋላ ናና የሆነን ሰው ምረጥ። ምንም አይለንም፣ ምንም ቅር አይለንም ማንንም ብትመርጥ። ግን እኔ በቃ ማስተላለፍ የምፈልገው ነገር ከዛ በኋላ እያንዳንዱ ነገር ተገለጠልኝ ብለ ስትመጣ አብርሽ ከዚህ በኋላ እንግዲህ እደርስበታለሁ ምናምን ነገር ብልሃል፣ እያንዳንዱ ነጥብ እደርስበታለሁ ብልሃል። ግን ያቺ የፈለካትን ነጥብ ስታገኝ፣ ያቺን የፈለካትን እውቀት፣ ያቺን የፈለካትን ሚስጥር ስታገኝ የዛን ሰዓት የሆነን ሰው ትመርጣለህ ብዬ አስባለሁ። ከሁለት አንዳቸው ስትመርጥ ግን አብርሽ ለማናቸውም በቃ መልካም ባልሁን፣ ለማናቸውም ጥሩ ባልሁን፣ ይሄ ትዳሩን የሚጠብቅ ወንድ ሁን፣ ትዳሩን የሚጠብቅ ባልሁን፣ ማንም እየመጣ እንትን የሚለው አይነት ትዳር እንትን አትበል፣ አይኖር። በቃ እንደዛ አይነት ትዳር ከዚህ በኋላ እንግዲህ ባል ማለት ትዳር ምናምን ነገር በአብዛኛው የሚመረው ሊደሩ ምናምን ነገር ባል ነው አይደል ተብሎ የሚታሰበው። ያ እሱ አለመምራቱ ነው እንግዲህ ይህን ሁሉ ችግር የፈጠረው እንደምናውቀው ከሆነ ማለት ነው። ከዚህ በኋላ ማንንም ምረጥ፣ ይሄ የመጨረሻ መልእክቴ ነው። ቅር አይለኝም ማንንም ምና ነገር ቢመርጥ፣ የኔ ህይወት አይደለም ወይ ደግሞ እህቶች አይደሉም እነሱ። እህቴ ምና ነገር መረጠ ያችኛ በቃ እንደዛ አይነት ነገር አይደለም። ምን ያገናኘን ነገር የለም። ግን ለመረጥከው ለየትኛውም አይነት ሰው ለሩታም ቢሆን ለሄርሜላ መልካም ባልሁን፣ ጠንካራ ባልሁን፣ በቃ የተሻሻለ በቃ የተለወጠ ያደገ ሙር ማቹርድ የሆነ የበሰለ አይነት ባል ለመሆን ሞክር። ይሄ ነው ትልቁ ነገር የሚያዋጣው። ይሄ ሌላው ኮተት፣ ሌላው ዘባዘንኬ፣ ሌላው ጭቅጭቅ አያስፈልግም። የነገራችሁኝ ነገር የለም። በጥቂቱ ነው የነገራችሁኝ። እያንዳንዱን ነገር ደግሞ ግልጽ እስኪሆንልኝ ድረስ ሩታ ማጠገቤ ላይ አታስፈልግኝም፣ ሄርሜላ አታስፈልግኝም። ወንድ ልጅ ነኝ፣ ገና ወጣት ነኝ። ተረጋግቼ መኖር እችላለሁኝ። የሰው ልጅ ያለ ሴት፣ ወንድ ልጅ ያለ ሴት አይኖርም ያላችሁ አለ እንዴ? ወንድ ልጅ ነኝ አይደለ? ግዴታ ወንድ ልጅ ያለ ሴት አይኖርም ያላችሁ የለም። ስለዚህ አልፈልግም። እንደዛ ያለ እኮ የለም። እውነት ለመናገር አሁን አብርሽ ስለተፈወሰ ብቀልደበትም ምንም አትበሉ። ወንድ ልጅ ያለ ሴት አይኖርም ያለ የለም እኮ። ግን አንተ ሆንክ እንደዛ አንተ ሆንክ፣ አንተ ህይወት ምናምን ነገር እንደዛ ሆነ። አሁን ከዚህ በኋላ በአብርሽ ብቀልድ ምናምን ነገር ብቆጣ፣ በመክር ወይም ደግሞ አስተያየት ብሰጥ መቼስ እንትን አትሉኝም። ምክንያቱም ጤናማ ሆኖም ራሱ እየተሳሳተ ያለው ነገር ስለሚኖር ማለት ነው። እንግዲህ በሽተኛ ወይም ደግሞ የሆነ ነገር የሆነ የዛኔ በነበረው ነገር ብዙ ነገሮችን አብርሽ ላይ ከመናገር ተቆጥቤያለሁ፣ በጣም ብዙ ነገሮችን። ግን አሁን ከዚህ በኋላ በቀልድ ምንም አትበሉኝ እና እዚች ቦታ ላይ በጣም ስላሳቀኝ ነው አብርሽ። እኔ እንዲሁም ከሌላው ወንድ የተለየ ማለት ነው ያለ ሴት መኖር አትችልም የተባለው እሱ የሆነ ይመስላል። እውነት ለመናገር ረዥም ዓመት እኮ ሲንግል ሆኖ ምንም እንትን ያልቀላቀለ ሰዋል። አንተ ግን ትዳር ውስጥ ገብተህ በአንድ ዓመት 2 ሴት፣ በጣም ከባድ ነው አብርሽ። ይሄ ነው አሁን አንተ ላልከው ነገር ምላሹ ይሄ ነው። በዚህ ልክም እንደዚህ እሷ ታስመስላለች ብዬ አላስብም። አንተ እንደዚህ ለመሆን ዋና ተጠያቂ እሷ ናት። ከዛ ባለፈ ደግሞ ይኸውልህ፣ እሺ ስማኝ አንዴ፣ እኔንም አዳምጪኝ። በቃ ማውራት የፈለግሽውን ነገር አውርተሻል አይደል? ጨርሰሻል። በቃ የምትነግሪኝ አዲስ ነገር አለ?
አዲስ ነገር ካለ ንገሪኝ። ከሌለ ግን በቃ ሂጂ። እኔ በራሴ መንገድ ነገሩን አጣርቼ እደርስበታለሁ። አለቀ። የሆነ ነገር ቢያት ቡዜ ረበለው አብርሽና ተይ ምርም ተለውጧል። ሄርሜላን ተቆጣት። ሄርሜላን በኃይለ ቃል ሲናገራት እኔ ሰምቼም አላውቅም እውነት ለመናገር ከቅርብ ጊዜ ወዲህ በተለይም ደግሞ ቀለበት ምናምን ነገር ቀለበት ሳይሆን አፈቅርሻለሁ ምናምን ነገር ካላት ወዲህ ከዛ በፊትም እውነት ለመናገር በኃይለ ቃል ብዙ ሲናገር ሰምቼ አላውቅም። ይሄ ትልቅ ለውጥ ነው። አብርሽ እውነትም ተለውጧል የሚያስብል ነገር ነው። ግን አብርሽ አሁን ይሄን ነገር በጣም ቅድምም ብያለው፣ ሚስጥሩ አንተ ጋም ጭምር ነው ያለው። ሄርሜላ ጋርና ሩታ ጋር ብቻ አይደለም። ራስህም ምናምን ነገር ገለልተኛ አታደርግ። በቃ አለ ነገሩ ይሄ ካልደፈረሰ አይጠራም የሚባል የለ። አንተን ራስህንም እዛ ነገር ውስጥ ክተትና ማንጋ ምን አይነት ስህተት አለ፣ ማንጋ ምን አይነት እውነታ አለ፣ ማንጋ ምን አይነት ውሸት አለ የሚለውን በደንብ ላይ አንተ ጋር ራሱ ያለውን ጥፋት ካላረምክ በቃ ምንም ነገ የሚፈጠረው ነገር ተመሳሳይ ነው። ምክንያቱም በደንብ ጥፋት እንዳለብህ እኛ የምናውቀው ነገር ስለሆነ ነው። በደንብ በጣም የምናውቀው ነገር ነው። አንተ ጋር ጥፋት ያለብህ ነገር እንዳለብህ ማለት ነው። አስረዳህ ቢያንስ ፋታ ስጠኛ አብርሃም በመጀመሪያ ደረጃ ደህና ነኝ ባልክበት ሰዓት ላይ ከኔ ጋር ነበር። ገባ አይደለ? አሁን ጤናን ካጣህ በኋላ ነው ከሷ ጋር የነበረው። ስለዚህ አሁን እኔንም ራሱን እዚች ጋር መጥራት ሳይሆን በምንም አይነት ሁኔታ ውስጥ እኔ ባንተ ተስፋ አልቆርጥም። ስለዚህ ኤኒ ታይም እኔ ደህና ነኝ ወይም ደግሞ ነገሮችን አስተውያለሁ፣ ሄርሜ አንቺ ነሽ የምትሻይኝ፣ አንቺ ነሽ ለእኔ ንጹህ ሴት ብለህ ስትመጣ እቀበልሃለሁ። እሺ የምር እንደዚህ አይባልም፣ እንደዚህ አይደረግም፣ እንደዚህ አይኮንም። እንደ ሴት እንደ አንድ ወጣት ሴት እንደ አንድ ቆንጆ ወጣት ሴት እንዲሁም ለአንቺ ኮምፕሊመንትም ምናምን ነገር ላድርግ። እንደ አንድ ቆንጆ ወጣት ሴት ገና ምንም ህይወት ያላየች ምናምን እንደዚህ አይባልም። እንደ የትኛውም ሰዓት ብትመጣ እቀበልሃለሁ። እንደ አብርሽ እኮ አልገዛሽም ወይ ደግሞ አብርሽ በግድ በቃ ግዴታ አይደለም አብርሽን ማግባትና አብርሽን እንትን ማለት ወይ ደግሞ አብርሽን ስታገቢ የምታገኙ ለየት ያለ ነገር የለም። እንደ የትኛውም ሰዓት ይምጣ ትቀበላለሽ። ይሁን መብተሽ ነው። አብርሽ ሌላ 3-4 ሴትም አግብቶ ሲመጣ እቀበላለሁ የምትይ ከሆነ መብተሽ ነው። ብቻ ለማንኛውም በጣም ነውር ነገር ነውር ብቻ ሳይሆን ራስን ዝቅ ማድረግ ነው። ይሄ ከዚህ በላይ እኔ እኮ ሴት ኮራ ስትል እኮ ነው በቃ ወንድ ልጅ ራሱ በቃ እንዴት እዚሽ ጋር ምን ለየት ያለ ነገር ቢኖር ነው እንደዚህ የምትኮረው የሚለው። ግን እንደዚህ እየተንሰፈሰፋችለት ሩታም ቢሆን በዛ በኩል መቼም የትም ዞሮ ሲመጣ እሺ እያለችው፣ አንቺም ደግሞ በየትኛውም ሰዓት ስትመጣ እሺ ይቀበላለሁ እያልሽው ይሄ ልጅ መቼም አይታረም። የምሬ ነው። እነዚህ ሴቶች ቆጣ እስካላሉበት፣ እነዚህ ሴቶች ጉራ ምናምን ነገር እንትን ጉራ ብቻ ሳይሆን ራሳቸውን አስከበረው ይሆናላ ትንሽ ሀርድ ምናምን ነገር እስካልጫኑበት ድረስ አብርሽ መቼም አይስተካከልም። ኢቭን አሁን ተስተካክሏል ብላችሁ ብትቀበሉ ራሷን ህይወት ሩታ ይኖረችውን ህይወት ወይ ሩታ ራሷ ትደግማለች ወይ ሄርሜላ ራሷ ትደግማለች። ከዚህ የዘለለ ነገር አይሆንም። ብቻ ለማንኛውም እስቲ መብታቸው ነው። ቀጥሎ የሚፈጠረውን ነገር እናያለን። ቅድም እንዳልኩት አብርሽ ማንንም ምረጥ፣ ለመረጥከው ሰው ግን ታማኝ ባልሆን አንደኛ ነገር፣ ሁለተኛ መልካም ባልሆን፣ ሶስተኛ ደግሞ እና ዋነኛው ነገር ትዳርህን በትክክል መጠበቅ ሰው ሁን። በቃ አለቀ። ሄርሜላንም አግባ፣ ሩታንም እንደገና ተመልሰ ቀለበት እሰርላት። ጀስት እሱ አይደለም ዋናው ፖይንት ያንተ መለወጥ ነው። አንተ ካልተለወጥክ ምንም አዲስ የሚለወጥ ነገር የለም። ሶስተኛ አዲስ ማንም ያላወቃት ማንም ያልነካት ሴት ብትመጣም እንደገና እዛው ነገር ውስጥ ነው የሚገባው። ለዛ ይሄ ነገር በደንብ ይስተካከል። አስተያየቶቼ ከተመቻችሁ እንግዲህ ላይክ እያደረጋችሁ ቪዲዮን ሰፖርት እንድታደርጉና ብዙ ሰው ጋር እንዲደርስ ማድረግ ትችላላችሁ። እዚህ ድረስ ስለተከታተላችሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።